በአሁኑ ሰዓት ዓለማችን እጅግ አስገራሚና አስፈሪ በሆኑ የጂኦፖለቲካዊ ለውጦች ውስጥ ትገኛለች። ጦርነት ከተጀመረ ለአራተኛ ጊዜ ኢራን የኒውክሌር ፕላንት የኒውክሌር ማብላያ ላይ ጥቃት መድረሱ እየተነገረ ይገኛል። ሁላችሁም ከፍተኛ ተኩስ ነበር። የአሜሪካ እግረኛ ጦር ኢራን ውስጥ በመግባት ነው እንግዲህ ይህን ኦፕሬሽን የፈጸመው። ዛሬ እንግዲህ ንጋቱን አካባቢ ከኢራን በተኮሱ ሚሳይሎች እንግዲህ የእስራኤል ከተማ ቴል አቪቭ እንደምትመለከቷት እየተደረገች ነው በጭስ ተውጣ ነበር። በኢራን ብቻ ሳይሆን በመካከለኛው ምስራቅ እጅግ በጣም ግዙፍ እንዲሁም ደግሞ ረጅም የተባለውን ድልድይ በአሜሪካ እንዲሁም ደግሞ በእስራኤል ጥምር ጥቃት ከጥቅም ውጭ መሆኑ ነው በዚህ ሰዓት እየተነገረ የሚገኝ። ኢራን የበላይነት የያዘች ይመስላል። በዚህ ሰዓት መላው ዓለምን ሊያጠፋ የሚችል ከባድ ወታደራዊ መተላለቅ ከቀናት በፊት ሊከሰት የሚችልበት ሁኔታ መፈጠሩም ታውቋል። The US president is in a fiery mood today, already issuing another threat to Iran. The next period in world politics will be very unstable. Russia provocations continue. If you want peace, prepare for war. Across Europe, people are getting ready on land and sea and underground. So this is built inside the rock. This is really a nuclear. Yeah, this is nuclear. የቀዝቃዛው ጦርነት ትውስታዎች ባልጠፉበትና አዳዲስ የኃይል ሚዛኖች በሚፈጠሩበት በዚህ ዘመን ዓለም አቀፋዊ ትስስር በቴክኖሎጂና በኢኮኖሚ ጥገኝነት ላይ የተመሰረተ ሆኗል። በተለይም የዲጂታሉ ዓለም የሰው ልጅ የዕለት ተዕለት ኑሮ ዋነኛ የደም ስር በሆነበት በዚህ ወቅት በባህር ስር የሚዘረጉ የኢንተርኔት ኬብሎች የአህጉራትን ህልውና የሚወስኑ ስትራቴጂካዊ ሀብቶች ሆነዋል። እነዚህ ኬብሎች የአንድን ሀገር ኢኮኖሚ ብቻ ሳይሆን የአንድን አህጉር መላ ህልውና የመሸከም አቅም አላቸው። ይሁን እንጂ ባለፉት ጥቂት ሰዓታት ውስጥ ከታመኑ የዓለም አቀፍ የደህንነትና የዲፕሎማሲ ምንጮች ሾልኮ የወጣው መረጃ መላው ዓለምን በተለይም አፍሪካን ክፉኛ ያስደነገጠ ነበር። መረጃው እንደሚያመለክተው የኢራን ወታደራዊ ኃይሎች በቀጣዮቹ 48 ሰዓታት ውስጥ በአፍሪካና በዓለም መካከል ያለውን ግንኙነት የሚቆርጡ ዋና ዋና የባህር ስር ኬብሎችን ኢላማ ለማድረግ ማቀዳቸው ተሰምቷል። ይህ ዜና ዓለም አቀፍ የፋይናንስ ገበያዎችንና የደህንነት ተቋማትን በእጅጉ ያናወጠ ሲሆን አደጋው ቢከሰት ኖሮ ሊያስከትል የሚችለው ቀውስ ከግምት በላይ ነበር። የኢንተርኔት መቋረጥ ማለት መረጃ መለዋወጥ ማቆም ብቻ ሳይሆን የባንክ ስርዓቶች መዘጋት፣ የአየር በረራዎች መስተጓጎልና የአፍሪካ ታዳጊ ኢኮኖሚዎች ወደማያገግሙበት አዘቅት ውስጥ መግባት ማለት ነው። ይህ አደገኛ ሁኔታ በአህጉሪቱ ላይ አንዣቦ ባለበት በዚህ አስቸጋሪ ወቅት ግን አንዲት ሀገር በብልህነትና በጥልቅ ዲፕሎማሲ ጥበብ መላው አፍሪካን የታደገ እርምጃ መውሰድ ጀምራለች። ይህችም ሀገር የጥቁር ህዝቦች ኩራት የሆነችው ኢትዮጵያ ናት። ከዲፕሎማሲው ምንጮች የተገኘው መረጃ እንደሚያመለክተው የኢትዮጵያ ከፍተኛ የዲፕሎማሲ አመራሮች ሁኔታውን በንቃት በመከታተልና አደጋውን አስቀድሞ በመረዳት ከኢራን ከፍተኛ ባለስልጣናት ጋር እጅግ ጥብቅና ውጤታማ ንግግሮችን ማካሄድ ጀምረዋል። በስልክና በልዩ መልእክተኞች የታጀበው ይህ የኢትዮጵያ ዲፕሎማሲያዊ ጥረት ሀገሪቱ በዓለም አቀፍ መድረክ ያላትን ተሰሚነትና ክብደት በተግባር ያሳየ ሆኗል። ኢትዮጵያ ለኢራን ባለስልጣናት ያቀረበችው የመከራከሪያ ነጥብ በስሜት ላይ የተመሰረተ ሳይሆን የአፍሪካን የጋራ ጥቅም፣ የዲጂታል ሉዓላዊነትንና የቀጠናውን ሰላም ማዕከል ያደረገ ነው። ኢትዮጵያ ባቀረበችው አሳማኝ መከራከሪያ ምክንያትም ከኢራን በኩል የተሰጠው ምላሽ እጅግ ተስፋ ሰጪና አዎንታዊ መሆኑ ተሰምቷል። ይህም ሊከሰት የነበረው ታላቅ አደጋ የመቀነስ ምልክቶችን እያሳየ ሲሆን ኢትዮጵያ ለአፍሪካ ያላትን ጋሻነትና መሪነት ዳግም አረጋግጣለች። ይህ የኢትዮጵያ የዲፕሎማሲ ስኬት እንዲሁ በአጋጣሚ የመጣ ሳይሆን አገሪቱ ካላት ረጅም የታሪክ መሰረትና ከገነባችው የውጭ ግንኙነት ፖሊሲ የመነጨ ነው። ኢትዮጵያ በታሪኳ ለነጻነትና ለሉዓላዊነት ያላትን ጽኑ አቋም በአድዋ ምድር ያስመሰከረች ሀገር እንደመሆኗም ዛሬም በ21ኛው ክፍለ ዘመን በዲፕሎማሲው መስክ የአፍሪካ ድምፅ ሆና ቀጥላለች። የሊግ ኦፍ ኔሽንስን መስራችና የተባበሩት መንግስታት ድርጅት ጥንታዊ አባል እንደመሆኗ ኢትዮጵያ ሁልጊዜ ለዓለም ሰላምና ድርድር ቅድሚያ የምትሰጥ ሀገር ናት። አሁን ላይ ከኢራን ጋር እየተደረገ ያለው ስኬታማ ንግግር ኢትዮጵያ ያላትን የመሰማት አቅም በግልጽ ያሳያል።
ኢራን በቅርቡ ለኢትዮጵያ የባህር በር ጥያቄና ለሉዓላዊነቷ ያሳየችው ድጋፍ እንዳለ ሆኖ አሁን ደግሞ የኢትዮጵያን ምክር ሰምታ እንዲህ ያለውን አህጉራዊ አደጋ ሊያስከትል የሚችል እርምጃ ለመገምገም መገደዷ የሁለቱን ሀገራት ግንኙነት ምን ያህል ጥልቅና በጋራ መከባበር ላይ የተመሰረተ መሆኑን ያሳያል። በተለይም ይህ አጋጣሚ ኢትዮጵያ የባህር በር ለማግኘት የምታደርገውን ዲፕሎማሲያዊ እንቅስቃሴ በእጅጉ የሚደግፍና የሚያጠናክር ነው። አንድ ሀገር የባህር በር እንዲኖራት ሲፈቀድ ወይም ስምምነት ላይ ሲደረስ ዋናው መስፈርት ያቺ ሀገር ለቀጠናው ሰላምና ደህንነት ምን ያህል አስተማማኝ ናት የሚለው ነው። ኢትዮጵያ አሁን ባሳየችው ብቃት የራሷን ጥቅም ብቻ ሳይሆን የመላው አፍሪካን ግንኙነትና ኢኮኖሚያዊ ደህንነት የመጠበቅ አቅም እንዳላት በተግባር አሳይታለች። በባህር ስር የሚያልፉ የኢንተርኔት ኬብሎችን ከአደጋ በመታደግ ያሳየችው ብልህነት በቀይ ባህርና በአካባቢው ለሚኖረው የባህር ላይ ትራፊክና ደህንነትም ዋስትና መሆን እንደምትችል ትልቅ ማሳያ ነው። ይህ ክስተት ዓለም አቀፉ ማህበረሰብ ለኢትዮጵያ የባህር በር ጥያቄ አዎንታዊ ምላሽ እንዲሰጥና ሀገሪቱ በቀጠናው ያላትን የማይተካ ሚና እንዲገነዘብ የሚያስገድድ ታሪካዊ አጋጣሚ ነው። በመጨረሻም ይህ የዲፕሎማሲ ድል የሚያስተላልፈው መልእክት አገሪቱ አሁንም የአፍሪካ የፖለቲካ ማዕከልና የአህጉሪቱ ጠባቂ መሆኗን በተግባር የመሰከረችበት ነው። አፍሪካን ከጨለማ የታደገውና የዲጂታል መገለልን አደጋ የቀለበሰው የኢትዮጵያ ዲፕሎማሲ ወደፊትም ለሀገሪቱ ታላላቅ ድሎችን እንደሚያስመዘግብ ጥርጥር የለውም። ይህ በኢራንና በኢትዮጵያ መካከል ያለው ግንኙነት መጠናከር ሀገራችን በምስራቅ አፍሪካ ብቻ ሳይሆን በዓለም አቀፍ የኃይል አስተላለፍ ላይ ያላትን ስፍራ ከፍ የሚያደርግ ነው። ኢትዮጵያ በገነባችው በዚህ ጠንካራ የዲፕሎማሲ መድረክ ራሷንና አህጉሯን ከአደጋዎች እየጠበቀች ወደ ቀደመው የታሪክ ገናናነቷና ወደ ታላቅነቷ የምታደርገውን ጉዞ በድል እንደሚቀጥል ይህ ወቅታዊ ሁኔታ ትልቅ ማረጋገጫ ሆኗል። ውድ ተመልካቾቻችን እናንተስ በዚህ የኢትዮጵያ ብልህ የዲፕሎማሲ አካሄድና አፍሪካን ከቀውስ በታደገው ጥረቷ ላይ ምን ትላላችሁ? አገራችን የባህር በር በማግኘት ረገድ ይህ አጋጣሚ ምን ያህል ይረዳታል ብላችሁስ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ይህ ወቅታዊና ታሪካዊ መረጃ ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስና ትኩስ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።